ምክንያቱም በማላቀው ሁኔታ በየሚዲያው አንከር ሚዲያ ላይ ሮሃ ሚዲያ ላይ አንተም ሚዲያ ላይ አሁን አንዳንዴ ሲያስፈልግ በሽሙጥ መልክ ስሜን ሳይጠራ አንዳንዴ ሲፈልግ ስሜን ጠርቶ ተገቢ ያልሆኑ ቃላቶችን በመጠቀም ደንቆሮ ብሎ በመሳደብ ጭምር ሲገልጽ ሰማዋለሁ እና እኔ አንድም ቀን መልስ ለመስጠት ሞክሬ አላውቅም። ይሄን ነገር ማድረግ የጀመረው አሁን አይደለም፣ ሰሞኑን አይደለም፣ ከ2 ዓመት በፊት ጀምሮ እዚህ ሀገር ከመጣ ጊዜ ጀምሮ እና ቀርቤም አነጋግሬዋለሁ። ስንገናኝ የሐሳብ ልዩነት አለኝ ብሎ የሚያነሳልኝ ነገር የለም። ሚዲያ ላይ ሲቀርብ ግን እኔ በማላውቀው ምክንያት ከኔ ጋራ በጣም ሰፊ ልዩነት እንዳለው የኔን ሐሳቦች እንደሚቃወም አድርጎ ያቀርባል። መልእክት ለማን ለማስተላለፍ እንደሚፈልግም አላውቅም። ያም ሆኖ አንድም ቀን እሱ ላቀረበብኝ ትችቶች መልስ ሰጥቼ አላውቅም። እሱ በሌለበት እሱንም ደግሞ ስሙን ጠርቼ ምናልባት ተሳትፎን ለማሳየት ለማመስገን ካልሆነ በስተቀር ይልቃልን ለመተቸት ጥረት ያደረኩበት ጊዜ ሙከራ ያደረኩበት ጊዜ የለም እስካሁን ድረስ። ታስታውሳለህ? አንድ መድረክ ላይ አንተ ጋብዘህን ባሉን አንዳንድ የአቋም ልዩነቶች ተከራክረናል፣ ተወያይተናል። ችግር የለውም። እኔም አለው እሱም አለ። ግን አንዳችን በሌለንበት በየሚዲያው እየቀረቡ ስም ማጥፋት በሚመስል መልኩ ዘመቻ ማካሄድ ምን እንደሚጠቅም አልገባኝም። አሁንም ቢሆን ያው አንተም ያኔ ልደቱ በዚህ ጉዳይ ላይ ሐሳብ ካለው ቀርቦ እድሉን መጠቀም ይችላል ብለህ ተናግረህ ነበር። እኔ ግን በዚህ ጉዳይ መልስ መስጠት ፈልጋለሁ ጋብዘኝ አላልኩም። ሁልጊዜ እንደምታደርገው ለቃለ መጠይቅ ጋብዘኝ ነው የመጣሁት። ኢንተረስቱ የለኝም ማለቴ ነው። እኔ አሁን ፍላጎቴ እንደዚህ መስጠት ግን ፍላጎት አይደለም። ልመጣልህ ነው ወደሱ። ከይልቃል ጋር ተገቢ ባልሆነ ተገቢ ነው ብዬ ባምን ክሊር የሆነ የሐሳብ ልዩነት ነው ብዬ ባምን መልስ መስጠት ይኖርብኛል። የሚያቀርባቸው ሐሳቦች በዛ ደረጃ የሚታዩ መስለው አልታዩኝም። ለአንተ ሊታዩ ይችላሉ፣ ለኔ ግን አልታዩም። ምክንያት ፈልጎ ቅራኔን ማስፋትና እኔን መተቸት ነው ማየው። ምክንያቱም የሚጨበጡ አይደሉም፣ ከራሱ አስተሳሰቦችም ጋር የሚጋጩ ናቸው እኔን ለመተቸት ብሎ የሚያነሳቸው አስተሳሰቦች። ስለዚህ የኔ መልስ አስፈላጊ ነው የሚል እምነት የለኝም። አድማጭ ራሱ ህሊና አለው። ራሱ አድማጭ መገመት ይችላል፣ መታዘብ ይችላል ብዬ ነው የማልፈው። አሁንም ቢሆን ቴዲ እኔ አሁን ላይ ትኩረት መስጠት ያለብን እንደኔና እንደ ይልቃል አይነቱ ሰው ልዩነትን ማስፋት ላይ፣ እርስ በርስ መጨቃጨቅ መነታረክ ላይ፣ ስም መጠፋፋት ላይ ነው የሚል እምነት የለኝም። አሁን የኢትዮጵያ ህዝብ የሚፈልገው የኛን ህብረት ነው፣ የኛን አብሮ መቆም ነው፣ የኛን አብሮ መታገል ነው፣ መተጋገዝ ነው። ልዩነቶቻችን ራሱ ለጊዜው ወደ ጎን አስቀምጠን በጋራ የህልውና ጉዳይ ላይ ተባብረን ታግለን ይችን ሀገርና ህዝብ ከህልውና ጥፋት እንድናተርፍ ነው የሚፈልገው። እኔ እዛ ላይ ነው ማተኮር የምፈልገው፣ እዛ ላይ ነው ጊዜን ማጥፋት የምፈልገው። ከሰዎች ጋር መጨቃጨቅ መነታረክ ለረጅም ጊዜ አድርጌዋለሁ። ኦልሬዲ አልፌያለሁ እሱን። አሁን የቀሪ ህይወቴን ቀሪ ጊዜን ማጥፋት ካለብኝ ለትብብር ስራ፣ ለመተጋገዝ፣ ለመተባበር ነው ብዬ ነው የማምነው። የኢትዮጵያ ህዝብና የኢትዮጵያ ነባራዊ ሁኔታ የሚፈልገው ይሄን ነው ብዬ አምናለሁ። ነገር ግን አንተ እንደ አንድ የሚዲያ ሰው በዚህ ጉዳይ ላይ መልስ ልሰጥበት ይገባል ብለህ በተለየ ሁኔታ የምታየው ጥያቄ ካለ ያሳመነህ ማለት ነው ልታነሳልኝ ትችላለህ፣ ልመልስ እችላለሁ። ሁለታችሁ በኢትዮጵያ በፖለቲካው እንቅስቃሴ ውስጥ በጣም ጎላ ያለ ስፍራ ያላችሁ ናችሁ። በተለያየ ጊዜ መሰረታዊ የሆነ የርዕዮተ ዓለም ልዩነት ነው አይደለም፣ ሌላ ጉዳይ ሆኖ አብሮ ለመስራት አስቸጋሪ የሆነ ልዩነት ግን ያለ ይመስላል። አሁን አንተም እንደነገርከኝ ያለ ይመስላል። የኛ ፍላጎት በዚሁ አጋጣሚ ካነሳኸው አይቀር ይሄ ነገር ሪዞልቭ ተደርጎ አቅማችሁን አስተባብራችሁ በጋራ ለትግሉ አስተዋጽኦ ማድረግ የምትችሉበት ሁኔታ እንዲፈጠር ነው። ነገሩንም ከሚያስፈልግ በላይ ማንተን ማድረግ የማንፈልገው ሴንሴሽናላይዝ ማድረግም ፍላጎታችን አይደለም። ችግሩ እንዲፈታ እንፈልጋለን። ተከታታዮችም ክላሪቲ እንዲኖራቸው አት ሴም ታይም እንፈልጋለን እና የኛ ፍላጎት ይሄው ነው። ችግሩ ሪዞልቭ ተደርጎ የዋትኤቨር ዲፍረንስስ ዩ ጋይስ ሃቭ በአንድ ላይ በዋና ዋናዎቹ ጉዳዮች ላይ በአቅማችሁን አስተባበራችሁ መስራት የምትችሉበት ሁኔታ እንዲኖር ነው። ጀስቱን ግልጽ ለማድረግ ነው። ቀደም ሲል የጠቀስኳቸውም 3-4 ነጥቦች ከትግሉ አካሄድ ጋር በጥብቅ የተሳሰሩ ስለሆኑ ነው ያነሳኋቸው። ቀላል የማይባሉም ልዩነቶች ናቸው በነገራችን ላይ ነው። እንደሱ ብለህ ካመንክ ታነሳቸው ትችላለህ ብያለሁ። የኔ አንዱ ቅድም የጠቀስኩት እንዳልኩ አሁን ለምሳሌ ዳይኮቶሚ
የለም ሰምቻለሁ ልጨርስ እሺ ያንተም ሰምቻለሁ እኮ አሁንም ቢሆን አታንሳ አላልኩም ውይይት ያስፈልገዋል መልስ ያስፈልገዋል ይሄ ግልጽ የሆነ የአቋም ልዩነት ይመስላል ብለህ የምታምንበት ነገር ካለ ማንሳት ትችላለህ ብያለሁ እኔ ግን የኔን ደግሞ እምነት ነው እየተናገርኩ ያለሁት እኔ በተጨባጭ ያና አይነት ልዩነት በሌና በሱ መካከል አለ ብያለሁ በነገራችን ላይ እኛ ብዬ ስናገር እኔ እሱንም ጨምሬ ነው የምናገረው አሁን ያነሳቸው ለምሳሌ ሰላማዊ ህዝባዊ ቢተኝነት አስፈላጊ እንደሆነ መካሄድ እንዳለበት አንዱ የወሰነው መድረክ እኔም እሱም ያለንበት ቨርጂኒያ በቅርብ ጊዜ ተሰብስቦ ያቋም መግለጫ ያወጣው ከናቶ ጅዋር ጋር ከነ ፕሮፌሰር ዝቄል ጋር የፈጠርነው ስብስብ ነው እሱም አለበት እዛ ውስጥ እሱም በሚያራምደው አቋም ነው እኔ ራሴን ሊተቸኝ የሚሞክረው እኔ በተጨባጭ መሰረታዊ የሆነ ልዩነት አለን ብያላም እኔ ነኝ እያልኩ ያለው እሱ አለን ብሎ አምኗል አንተ አይ በዚህ ረገድ የተፈጠረው ነገር መልስ ያስፈልገዋል አስተያየት ያስፈልገዋል ካልክ አለመልስም ልል አልችልም ነው ግን አጠቃላይ የሆነ ፍላጎቴን እየገለጽኩ ነው እኔ ፍላጎቴ በቃ መጨቃጨቅ አይደለም ንትርክ ውስጥ መግባት አይደለም አላስፈላጊ የሆነ እንካሰላንተያ ውስጥ መግባት አይደለም አሁንም ቢሆን እስካሁንም ላቀረባቸው ትችቶች ክሶች ሽሙጦች ስድቦች መልስ ያልሰጠሁት ያለ ምክንያት አይደለም እንደዛ አይነት ጥልቅ የሆነ እምነት ስላለኝ አይጠቅምንም ለትግሉም አይጠቅም የሚል እምነት ስላለኝ ነገር ግን ለምሳሌ መልስ መስጠት ያለብኝ አንድ ጉዳይ አለ ቴዲ ታስታውሳለህ የአብሮነት ኢትዮጵያና ሪዮት ሚዲያ በመተባበር ትዕይንተ ህዝብ አካሄድን በኢንተርኔት እዛ ላይ ውጤቱን በሚመለከት ጋዜጣዊ መግለጫ ስንሰጥ ጋዜጠኛ ስማቸው ምናላቸው ጥያቄ ያቀረበ ለምንድን ነው ከተጋበዙት 15 ሰዎች ውስጥ ይልቃል የሌለው ያልተጋበዘው ብሎ ጥያቄ ያቀረበ መልስ መስጠት ነበረብኝ አይ ይልቃል ሊስታችን ውስጥ ነበር ነገር ግን ከጎጃም ፋኖ ጋር አብሮ ስለሚሰራ ወይም አብሬ እሰራለሁ ብሎ ስለሚል በአጋጣሚ ሆኖ ሊስት ውስጥ ከያዝናቸው ሰዎች ዘመነ ለመሳተፍ ፈቃደኛ ሆነ ዘመነ ፈቃደኛ ከሆነ አብረው ከሚታገሉ ሰዎች ውስጥ ሁለት ሰዎች መጋበዝ አንችልም ያለን ቦታ ውስን ነው ዘመነ ባይሳተፍ ኖሮ ግን ሊስታችን ውስጥ የነበረው ይልቃል ነበር ያን ሊስት ደግሞ ያቀርብኩት እኔ ነኝ በዛ ምክንያት ነው ይልቃል ሳይቀርብ የቀረው መሬት ላይ ያሉ የፖለቲካ ቅራኔዎች እንዲወከሉ ስለሆነ ምን ፈልገው አንድ ጎራ ላይ ሁለት ሶስት ሰው አልጋበዝንም ማህበራዊ መሰረቱን ያያየን ነው ይወከ በዚህ ምክንያት ነው ይልቃልን ሳንጋብዘው የቀረነው ከጎጃም ፋኖች ጋር አብሬ እሰራለሁ ስለሚል ከዛ ስብስብ ውስጥ ሁለት ሰው መጋበዝ አልፈለግንም ብዬ ተናገርኩ ይሄ ስተት ነው ያላግባብ ነው ልደቱ ትችት እንደዚህ ብሎ የተናገረው ብሎ ላንተ ቅሬታ አቀረበ እኔ አጠቃላይ የፋኖን ትግል የአማራን ህዝብ ትግል ነው እንጂ መደግፈው በተለየ ሁኔታ ከጎጃም ፋኖ ጋር ግንኙነት የለኝም የምሰራው ስራ የለኝም ልክ አይደለም ልደቱ እንደዚህ ብሎ ያቀረበው ብሎ ቅሬታ አቀረበ አንተም እውነት መስሎህ ማስተባበያ ሰጠህለት እኔ ነገርኩ ውሸት እኔ የተናገርኩት መረጃ መሰረት አድርጌ ነው ራሱ ከጎጃም ፋኖች ጋር አብሮ እንደሚሰራ በአደባባይ ወጥቶ ነው የተናገረው ለምንድን ነው ይሄን ማስተባበያ የተቀበልከው አልኩ አይ እኔ አላወኩም እሱን አልከኝ እንግዳውንስ ብዬ ፊልሙን ላኩልህ ይሄው ይሄን ከዛ በኋላ ግን እኔ እናንተ ተመካከርንና ኦኬ አሁን ይሄን ነገር ዝም ብሎ ማጋጋል ወይ መግፋት አያስፈልግም ማስተባበያ መስጠቱም ይቅር ብለን ተው ነው ማስተባበያ የተሰጠው ግን ያላግባብ ነው አንተንም አሳስቶህ ነው ሴማንቲክስ ነው ብዬ ስላሰብኩ ነው በእለቱ ተወካይ ተብዬ መጥተህ ትክክል አይደለም መስጠት ያለብኝ እኔ እሱን ይሄን መስጠት አለብኝ ምክንያቱም ሰዎች ሆን ብዬ እኔ እንዳይጋበዝ ያደረኩት ሊመስላቸው ይችላል እኔ አንደኛ እነዚህ አጋጣሚዎች ያስፈልጋሉ ነው እያልክ ያለው አንደኛ ከዛ በፊትም በነበሩ መድረኮች አንተም ታውቃለህ የአብሮነት ኢትዮጵያ ጋብዘነው አልተሳተፈም ከዛም በኋላ በነበሩ መድረኮች እኔ ጋብዤው ስልኩን ዘግቶ ነው የጠፋብኝ አልፈለገም ያንንም ላይሳተፍ ይችል ነበር በአጋጣሚ ግን አለመሳተፉን የኔ ችግር አድርጎ ለማቅረብ ሞከረ እኔ ፊልሙን ልኬልሃለሁ ህብረተሰቡ ይሄን ማዳመጥ አለበት ብዬ አምናለሁ ከዛ ውጭ ግን እኔ መልስ የመስጠት ፍላጎት የለኝም በሱ ጉዳዮች ዛሬም ወደፊትም ነገር ግን አንተ እንደ ሚዲያ ሰው ኖ አሁን ያነሳው ነገር ቀደም ሲል ነው ከተቀስኳቸው የዚህ የትግል ስልት የመሬት ላይ ያለ መዋቅርና ጉዳይ የማህበረ ፖለቲካዊ መሰረት ጉዳይ ከሚሉት የበለጠ ስለሆነ ነው መልስ መስጠት ያስፈልገው ይሄን በተመለከተ በጠቀሜታ ደረጃ ማለት ነው እኔ የተለየ ጥላቻ ለሱ እንዳለኝ እሱ መድረኮች ላይ እንዳይሰራ ወደ ጥላቻ የሚወስደው
በቃ አሁን የሆነ በአብሮ ለመስራት የሚገባቸዋል ተብሎ በብዙዎች በሚታሰቡ ሰዎች ዘንድ በሆኑ ጉዳዮች አለመስማማት ተፈጠረና ህብረተሰቡ ክላሪቲ እንዲኖረው አደባባይ ተነጋገሩ ቢባል ጥላቻን ምን ያመጣዋል እዚህ ውስጥ ልልህ ነው። አይደለም ነገርኩህ እኮ የሚያቀርብበት ስትሆን የሐሳብ ልዩነትን አይደለም የሚያሳየው፣ ስድብም ጭምር እኮ ነው። ደንቆሮም እያለ ነው እኮ የሚሰድበኝ። በቀደምም ከአንተ መድረክ ላይ ቀርቦ እኮ ፉክክር ውስጥ ሁሉ ሊያስገባኝ እኮ ፈልጓል እኮ። ለሰላማዊ ትግል ከልደቱ በላይ እኔ ነኝ የምቀርበው ብሎ ተናግሯል እኮ አይደል? እንደዚህ አይነት ፉክክር ውስጥ መግባት አለብን እኛ? አሁን ልደቱ ሰማያዊ ፓርቲን ይቃወም ነበር፣ የእኛን የሰላማዊ ትግል ይቃወም ነበር ብሎ ሁሉም በውሸት እኮ ከሶኛል እኮ። ይሄ ቅንነት ያለው አካሄድ ነው? የሀሳብ ልዩነት ነው እያልኩ ልቀጥልልህ እችላለሁ አይደለም? ስለዚህ ከሀገሩ ወጥቶ መታከም የማይችል ሰውዬ ሰላማዊ ትግል ኢትዮጵያ ውስጥ ይሰራል እያለ ይመጻደቃል ብሎ ተናግሯል እኮ ቃል በቃል። ይሄ የቅንነት አቀራረብ አይደለም። ስለዚህ እኔ በእንዲህ አይነቱ ጉዳይ የሀሳብ ልዩነት ነው ብዬ ጊዜ ማጥፋት አልፈልግም። አድማጭ ራሱን ውሳኔ ይሰጣል። አንተ ግን እንደ ሚዲያ ሰው ይሄ ጉዳይ ፖለቲካዊ ጉዳይ ነው፣ ህብረተሰቡ በዚህ ላይ የጠራ አመለካከት ያስፈልገዋል ብለህ ካመንክ አንሳልኝ፣ ለመመለስ ዝግጁ ነኝ። እሱን ተወውና ሀሳቡን አንሳው። በይልቃል ጉዳይ ግን እኔ የመወያየት የመከራከር ጉዳይ ፍላጎት የለኝም። ያኔ ግን ሳይጋበዝ የቀረው በእኔ ጥፋት አይደለም፣ ራሱ ነው። የጎጃም ተወካይ ነኝ ወይም ደግሞ ከጎጃም ኃይሎች ጋር አብሬ ነው የምሰራው፣ ገለልተኛ አይደለሁም ብሎ የተናገረው ራሱ ነው። ይሄ ደግሞ መረጃው አለልህ፣ ልታቀርበው ትችላለህ። በቀደምም ይሄኑ ሀሳብ ይሄኑ ክስ ሲያቀርብብኝ ነበር አንተ ጋር፣ እንደውም ታቀርበዋለህ ብዬ ስጠብቅ ነበር፣ አላቀረብከው። ተወካይ መባሉን አሁንም የሚቀበል አይመስለኝም። አብሬ ይሰራለሁ ብሏል። ተወካይ ነው ገባኝ። እሱ በወቅቱ ያቀረበውን ቅሬታ ነው አሁን የማነሳው። ተወካይ ነኝ ያለው በምን መሰረት ላይ ተመስርቶ ነው ብሏል። እኔም ሳነሳ አቶ ይልቃል እንዲህ ያለ ቅሬታ አቅርበዋል፣ እንዲህ አንደርስታንድ እንዲደረግላቸው ጠይቀዋል። ስለዚህ እንዲህ አንደርስታንድ አድርጉላቸው ብዬ ተናግር ያለው ትክክል ነው። እሱም ትክክለኛ አካሄድ ነው ብዬ ነው ማስበው። አይ ገለጥ አይደለም። እኔ ለማንሳት የፈለግኩት እዚህ ጋር ቀደም ሲል ከተቃቀስናቸው ነገሮች መካከል ቆይ ሰማኛ አንድ ጊዜ ቅድም የመጀመሪያ ስነሳ እኔ ሊስታውት አረኩኝ ከህብረተሰቡ ጋር በትግል ጉዳይ፣ በሰላማዊ ህዝብ እምቢተኝነት ጉዳይ፣ መሬት ላይ ባለው ውጤታማነት ጉዳይ፣ በህዝባዊ እምቢተኝነት አነሳስ ጉዳይ ላይ ከተነገሩት ነገሮች ዛሬ ብናነሳቸው ጠቃሚ ናቸው ያልኳቸውን ነገሮች አንስቻለሁ። አንተ ደግሞ በተጨማሪ እነዚህ ነገሮች ላይ በተለይ ኢንትረስት አለኝ መልስ ለመስጠት ብለህ መልስ ሰጥተሃል። ጥሩ ነው፣ ደስ ይለኛል መልስ መሰጠቱ። እንዳልከው አሁን ሐሳብ ላይ ቀደም ሲል ያነሳኋቸውን 3 ነጥቦች እናንሳና በእነሱ ላይ እንነጋገር። አንድ ቴዲ መጀመሪያ እኔን ሐሳብ በደንብ አላስጨረስከኝም። ለምንድን ነው የምታቀርባቸው ሐሳቦች ላይ በቀጥታ መልስ ማልሰጠው? ሐሳብ ሳይኖር ቀርቶ አይደለም፣ ግን ህብረተሰባችን እንዴት ነው ፐርሲቭ የሚያደርገው ነው ጥያቄው። አንድ ሰው ያላግባብ ይከሳሃል፣ ለዛ ጉዳይ መልስ ትሰጣለህ። ከዛ ክሱ የሚመጣው ለምንድን ነው የምትጨቃጨቁት ነው የሚለው። አንተ መልስ እየሰጠህ ነው። ራስህ እንደዛ አይነት ችግር ፈጥረህ አይደለም፣ ችግር ተፈጥሮብህ ነው። መልስ መስጠትህን ግን ጭቅጭቅ ውስጥ እንደገባህ አድርጎ ነው ህብረተሰቡ የሚከስህ። በዚህ እኔ ብዙ ዋጋ ከፍያለሁ። እኔም እኮ እነዛ ላይ መልስ ስጥ እያልኩህ አይደለም። ለዛ እኮ ነው አይደንቲፋይ አድርጌ 3ቱን የትግል ጉዳዮች መርጬ እነዚህ የተቀረውን በተመለከተ ግን ያንተ ምርጫ ነው። ከፈለክ በነዛ የግል ያልካቸው ጉዳዮች ላይ አስተያየት መስጠትም አለመስጠትም ትችላለህ። እነዚህ ያነሳዋቸው 3 ጉዳዮች ግን የህብረተሰብ፣ የሀገር፣ የትግል የጋራ ጉዳዮች ስለሆኑ እነዚህ ግን እኔ መነሳት አለባቸው ብዬ ያሰብኳቸው ናቸው ያልኩት ለዚያ ነው። ስለዚህ አሁን እንዴት እንሂድ እስቲ? እንዴት እንሂድ ትላለህ? እኔ ደግሞ መጀመሪያ ግልጽ መሆን ያለበት ህብረተሰቡ ላይ እኔ ለሱ ጥሩ ሐሳብ እንደሌለኝ ጥሩ አቋም እንደሌለኝ አድርጎ ለማቅረብ የሞከረው ልደቱ ሳይጋብዘኝ ቀርቷል፣ ከጎጃም ፋኖች ጋር አብሮ ይሰራል ብሎ ያላግባብ ንግግር አድርጓል ብሎ ነው። እኔ ደግሞ የተናገርኩትኝ ከጎጃም ኃይሎች ጋር አብሬ እሰራለሁ እንደ ገለልተኛ አትዩኝ ብሎ ያለው ራሱ ነው ብዬ ነው ፊልሙን ልኬልሃለሁ። ህብረተሰቡ ይሄን የማወቅ መብት አለው ብዬ አስባለሁ። ለእኔ ትልቁም ነገር ነው ይሄ። እኔ ምንም ኢንቴንሽን የለኝም። በጣም ጥሩ ትልቁም ነገር ስለሆነ ዜና ይሄንን ምስል እንመልከተውና ከዛ ቀደም ወደ አነሳኋቸው የትግልና የህዝባዊ እምቢተኝነት የትግል ስልት ጉዳዮች እንሻገራለን። ስለዚህ ያኛው አንታውን ያለበት ወይም ደግሞ የምትደግፈው ወይም ደግሞ አብረ የምትሰራበት አካል ትክክል ነው፣ ያኛው ጥፋተኛ ነው የሚል ድምዳሜ ላይ ደርሳል።
ዜና እንዲህ ያለው ነገር ማለት ስለዚህ ያኛው አንታውን ያለበት ወይም ደግሞ ምደግፈው ወይም ደግሞ አብረ ምትሰራበት አካል ትክክል ነው ያኛው ጥፋተኛ ነው የሚል ድምዳሜ ላይ ደርሳል ማለት ነው ምክንያቱም አንድ እንዲሆኑ የማድረግ እንቅስቃሴ ጥረቱ አሁንም አለ ያንን ማጠናከር ሲገባ ይሄ በዚህ አይነት ልዩነት ውስጥ እንዲቆዩ መደረጉ አንደኛ ትግሉንም ጎትቶታል በተወሰነ ደረጃ የሚለው ነገር በብዙዎች ዘንድ ተቀባይነት ያለው ነው ስለዚህ አንተ አንደኛው አካል ልክ አይደለም አንደኛው ትክክል ነው ብለ ድምዳሜ ላይ ደርሳል ማለት ነው አይ በሂደታቸው ምን ያደረጉ እንዳሉ ዝርዝር ዕውቀት የለኝም ግን እኔ ከመጀመሪያውም ጀምሮ ሲጀመር ጀምሮ የማቃቸው አብሬያቸው የሰራው በሂደቱ ውስጥ ያለሁበት ሲጀምሩ ጀምሮ ያማከሩ ሰዎች በግልጽ የታወቀ በሌላ ወገን ደግሞ ከነስክንድር ጋር ምንም ግንኙነት የለኝም እንዴት እንደሚሄዱ ማላቅም አማክረውኝ ማያው ግን በሚዲያ ማያው አለ የሚሰሩት ነገር አለ የሚደክሙት ለሀገራቸው እንደሆነ አውቃለሁ ገነዘባለሁ ግን ግንኙነትም የለኝ የሥራ ግንኙነትም ሆነ ተግባር የለኝም ስለዚህ የማቀውን ነገርና በሚችለው መልኩ አብሬያቸው የሰራዋቸውን ሰዎች መደገፌ እነዛን ማጣጣል ተደርጎ እንዴት እንደሚታይብኝ እኔ ሊገባኝ አይችልም ማለት ነው እሺ ይልቃል ያለው ይሄንን ነው ሶ አሶሲዬሽን አለኝ ብሎ ተናግሯል በዚያ ምክንያት ነው ከአንድ ጎራ መሪውን ካገኘን እሱንም ባንጋብዘው ሐሳቡ ተወክሏል ብለን ያሰብነው በዛ ምክንያት ነው ያንን ያልኩት ለዛ ነው እንዳልክ የተረዳሁት ይልቃል ደግሞ ተወካይ ተደርጌ መቅረቤ ስህተት ነው ተወካይ ነኝ አላልኩም እኔም ተወካይ ነው አላልኩም የሚል ነው ያኔ የቀረበው ነው እኮ እየተናገርኩ ያለው ያኔ የተባለው ነው እየተናገርኩ እኔ ያልኩትን ነው ያቀረብከ በነገር ላይ ፊልሙ ከዛም በላይ ነው ቪዲዮ የሚለው ከሱ በላይ መጠቀም ስለማያደርጋችሁ አትዩኝ እኔ የዛ አካል ነኝ ብሎ ነው የሚናገረው ያው ብዙ ልታቀርበው ስለማትችል ሰዓትም ስለማይበቃህ ነው እንጂ አስምሮ አስረግጦ ነው የተናገረው እኔ የዛ አካል ነኝ ለምንድን ነው ገለልተኛ ሁን የምትሉኝ ትክክለኛ ጥያቄ አይደለም ብሎ ነው የተናገረው እኔም ይሄን አይቼ ነው ዘመነን ስንጋብዘው እሺ ስላለ ይልቃልን ሳናቀርብ ይቀርነው ለዛ ነው ዘመነ ባይቀርብ ኖሮ ግን ይልቃልን ነበር የምናቀርበው እሺ ይበልም አይበልም ላይልም ይችላል ምክንያቱም ከዛ በፊት ጋብዘነው ይሻላልም ከዛም በኋላ ይሻላል ግን ለማሳጣት ተጠቅሞበታል ይሄን ጉዳይ አዚፍ በኔና በሱ መካከል የተለየ ቅራኔ እንዳለ እኔ ለሱ መድረክ መፍጠር እንደማልፈልግ አድርጎ ለህብረተሰቡ ትክክለኛ ያልሆነ መረጃ ለማስተላለፍ ሞክሯል ነው የኔነት ይሄ በህብረተሰቡ አይምሮ ውስጥ የሚፈጥረው ነገር አለ ከዛ ውጭ ግን አሁን ቴዲ ወደ ሁለተኛው ነገር እንሸጋገር ይሄን ያህል ከሄደ በቂ ነው አሁን ይልቃል እንደዚህ ያለው ብለህ አታንሳብኝ ጥያቄውን በጥያቄ ካመንክበት ጉዳዩን መልስ ልሰጥበት ይገባል አስተያየት ልሰጥበት ይገባል ካልክ ኤኒቲንግ አንሳ እኔ መልስ ለመስጠት ምንም ችግር የለብኝ እሺ በኔ አስተያየት ግን አታያይዝብኝ ምክንያቱም ህብረተሰቡ ሁሉ ጊዜ አንተ ተጠይቀህ ወይም ደግሞ ጥቃት ደርሶብህ መልስ ስትሰጥ አብረህ እንደምትጨቃጨቅና ችግር እንደፈጠርክ አድርጎ ነው የሚታዘበው በዛ ደግሞ ብዙ ዋጋ የከፈልኩ ሰው ነኝ እኔ አልፈልግም እሺ በኔ አስተያየት ቀደም ሲል ላንተ በዛ ደረጃ ጠቀሜታ ያላቸው መሆናቸውን አከብራለሁ በኔ አስተያየት ግን ቀደም ሲል ያነሳኋቸውና አሁን ቀጥሎ መደግማቸው ጉዳዮች የበለጠ ለህብረተሰቡ በጣም አንገብጋቢ በጣም አስፈላጊ ማወቅ ያሉበት ነገሮች ናቸው ብዬ ስላሰብኩኝ ቀደም ሲል ያነሳኋቸውን ነገሮች መልሼ ላንሳቸው አንዱ ይልቃል ያነሳው ያው ስላነሳው መጥቀስ አለብኝ ያነሳው በህብረተሰቡ ውስጥ ዳይኮቶሚ በሌለበት ታጣቂዎች በተለይ የፋኖ አደረጃጀት በህዝባዊ እምቢተኝነት ላይ ከመጀመሪያውኑ ግልጽ አስተያየት እያላቸው ለሁለገብ ትግል ጥሪ እያደረጉ እያለ የሁለገብ የትግል ስልትን እየጠየቁና እየጠሩ እያለ መጀመሪያም ያንን የትግል ስልት ሰላማዊውን ወይም የህዝባዊ እምቢተኝነት የትግል ስልትን አይቀበሉ እንደነበር በኋላ ግን ገብቷቸው እንደተቀበሉ አስመስሎ ማቅረብ ትክክል አይደለም እውነት አይደለም የሚል አስተያየት አለው ዳይኮቶሚ ፈጥረሃል የሌለ ዳይኮቶሚ ፈጥረሃል የሚል አስተያየት አለው ይሄ ዳይኮቶሚ መኖር አለመኖሩ በኢትዮጵያ ውስጥ ያለ የትግል ስልት አካሄድን አስመልክቶ ህብረተሰቡ ግንዛቤ እንዲኖረውና የጠራ ግንዛቤ እንዲኖረው ስለሚያደርግ ይሄንን በተመለከተ ያለህን አስተያየት ንገረኝ እሺ ቴዲ ጥሩ ነው አንደኛ ሰላማዊ ትግልና ትጥቅ ትግል የሚባል ዳይኮቶሚ በዓለምም በኢትዮጵያም እኔ ጀማሪ ልሆን አልችልም ትናንት የነበረ ነው ዛሬም ያለ ነው ምናልባት ወደፊትም የሚኖር ኢትዮጵያ ውስጥ በተለይ በሰላማዊ ትግል ነው የሚያዋጣው ወይስ በትጥቅ ትግል ነው የሚል ዳይኮቶሚ እኔ አይደለም የፈጠርኩት ነባራዊ ሁኔታው ነው የፈጠረው
ስለዚህ ልደቱ ፈጠረው የሚባል ዳይኮቶሚ የለም። ተገቢ ክስ አይደለም። ኖ ክሱ እሱ አይደለም። ይቅርታ ልደቱ፣ በኢትዮጵያ ውስጥ በአማራ ክልል ያሉ የትጥቅ ትግል የሚያከናውኑ ኃይላት የሰላማዊ እምቢተኝነት የህዝባዊ እምቢተኝነትን የትግል ስልት አስቀድሞውኑ እንዲደረግ የጠሩት ሆኖ ሳለ ሳይቀበሉት እንደቆዩ አሁን በአዲስ መልክ እንደተቀበሉት አድርጎ በዛ አካባቢ ባለ የትግል ሂደት ውስጥ ሁለት ጎራ እንዳለ አድርጎ ማቅረብ ስህተት ነው የሚል ነው። ለግልጽነት ብዬ ነው። ይቅርታ። ሌላውን ሁሉ ተወውና ሁለት ነገር ብቻ ላቅርብ። አንደኛ ኢህአፓና ሌሎች ድርጅቶች ጦርነት ይቁም ብለው ሰላማዊ ሰልፍ ጠርተው ነበር ከዓመት በፊት። ቀላል የማይባል ኃይል ነው በትጥቅ ትግል የሚያምንና የትጥቅ ትግል ኃይሉ ደጋፊ የሆነው አካል ያወገዛቸው። ሰላማዊ ትግልን አሟጠን ሞክረነዋል፣ እኛ ጥረት አድርገን በሰላማዊ ትግል ለውጥ እንደማይመጣ ስላወቅን ነው ወደ ትጥቅ ትግል የሄድነው። ሰላማዊ ትግል ይሰራል እያላችሁ ህዝቡን አታወናብዱት፣ የእኛን ትግል ለማደብዘዝ ነው ይሄን የምታደርጉት የሚል ሰፊ ትችት ነው ሲቀርብ የነበረው። ይሄ ልደቱ የፈጠረው አይደለም። ልጨርስ። በማን የቀረበው? በብዙ የፋኖ ደጋፊዎች ሚዲያዎች ሳይቀር አቋቁሞ የሚሰሩ ይቀርብ የነበረው ይሄ ነው። ቆይተው ግን ርቀህ መሄድ የለብህም። ይልቃል ሮሃ ሚዲያ ላይ ከመዓዛ መሐመድ ጋር ባደረገው ቃለ መጠይቅ ልደቱ የሚባል ሰው ውጭ ሀገር መጥቶ ለመታከም እንኳ ፍቃድ የተከለከለ ሰው ሰላማዊ ትግል ኢትዮጵያ ውስጥ በአሁኑ ወቅት ይሰራል እያለ ይመጻደቃል ነው ያለ። ራሱ ይቃወመው የነበረ አቋም ነው። ሰላማዊ ትግል ከዚህ በኋላ አይሰራም ብሎ እኔን ተችቶኛል። ይመጻደቃል ሰላማዊ ትግል ይሰራል እያለ ብሎኛል። የፋኖን እንቅስቃሴ የሚደግፉ እና አንከር ሚዲያን ውሰድ። በቀረብኩ ቁጥር እኔ ክርክር ነው የነበረው። ሰላማዊ ትግል አይሰራም ይሰራል የሚል ክርክር በየመድረኩ ስናደርግ ነው የነበረው። እኔ የፈጠርኩት ነገር አይደለም። ስለዚህ ለምንድን ነው ልደቱ ፈጠረው የሚለው? እኔ የፈጠርኩት ነገር የለም። ሰላማዊ ትግል አይሰራም የሚለውን ደግሞ ሌሎቹን እርሳቸው። ራሱ መዓዛ ሚዲያ ላይ የሮሃ ሚዲያ ላይ ቀርቦ ለመታከም የተከለከለ ሰውዬ ከሀገር ወጥቶ ሰላማዊ ትግል ይሰራል እያለ ይመጻደቃል። ቃሉ እንኳ ይሄን የተጠቀመው ይመጻ ደግሞ ያስፈልጋል ካልክ ደግሞ ፊልሙን ልክልሃል እንደቅዱ ብሎ የተቸ ሰው ነው። ስለዚህ ለምን እኔ ይከሰኛል? ይሄ በኢትዮጵያ ፖለቲካ ሰላማዊ ትግል ይሰራል አይሰራም በጣም የገነገነ አከራካሪ ጥያቄ ነው። ትናንትም የነበረ ነው፣ ዛሬም ያለ ነው፣ ምናልባት ወደፊትም ይቀጥላል። አዲስ ነገር የሰማነው ምንድነው? ህዝባዊ እምቢተኝነት መኖር አለበት ብሎ ዘመነ ሰሞኑን ወጥቶ ተናገረ። እሰየው፣ አመሰግናለሁ ይሄን በማለቱ። እሱ ጋር ነው አሁን ዘመነ ከዛም በፊት አዲስ ጥሪ ያላደረገም አቶ ዘመነ በአደረጃጀት ደረጃ የህዝባዊ እምቢተኝነት ጥሪን ሲያካሂዱ ቆይተዋል። ያንን እንዳልሆነ ለምን ኢግኖር ያደርገዋል ነው እኔ ያልኩት። ምንድነው ሰላማዊ ትግል ወይም ህዝባዊ እምቢተኝነት መኖር አለበት የምንለው በሰላማዊ መድረኩ ውስጥ ያለነው ብቻ አይደለም፣ በትጥቅ ትግል ውስጥ ያሉት ሰዎችም እየደገፉት ነው። ለምሳሌ ዘመነ ወጥቶ ሰሞኑን ህዝባዊ እምቢተኝነት ኢትዮጵያ ውስጥ መቀጣጠል አለበት ብሎ ተናግሯል። ይሄ ቀላል ነገር አይደለም፣ ተጠናክሮ መቀጠል የሚገባው ነው ብዬ አመሰግንኩ። ምስጋና ነው ያቀረብኩት፣ ትችት አይደለም ያቀረብኩት። ይሄን ለምን ያስቆጣዋል? እሱ ለምን ያስከፋዋል? ዛሬ እንደተቀበላቸው አድርገህ አቀረብከው። ነገርኩህ እኮ ለምን ሩቆ ይሄዳል? ራሱ ይልቃል ሰላማዊ ትግል ይሰራል እያለ ልደቱ ይመጻደቃል ብሎ እኮ ተቸኝ አልኩ። ፊልሙን አምጣልኝ ካልከኝ አመጣልሃለሁ። ለምን ሌላ ምስክር ይፈልጋል? ራሱ እኮ ይቃወመኝ መቃወም ጀምሮ ነበር እኮ። በሰላማዊ ትግል ሞክሮ ነው የአማራ ወጣት ወደ ፋኖነት የተቀየረው። ሰላማዊ ትግል ኢትዮጵያ ውስጥ ከዚህ በኋላ አይሰራም ተብሎ ይሄ የአደባባይ ሚስጥር ነው። በየመድረኩ የሚባል ሁልጊዜ የምንወቀስበት የምንከራከርበት አጀንዳ ነው። ዛሬ እኔ እንደጀመርኩት አድርጎ አዲስ የፈጠርኩት ዳይኮቶሚ እንደሆነ አድርጎ ለምን ያቀርባል? ራሱ ሲተቸ የነበረ እኮ አልኩ። በቃ ሌላ እኮ ምንም አያስፈልግም። እንደው ለእንትኑ ነው እንጂ ያሰፋሁት ራሱ ይልቃል ሮሃ ሚዲያ ላይ ቀርቦ ሰላማዊ ትግል አርቲክል በጻፍኩ ማግስት ነው። ከሀገሩ ወጥቶ ለመታከም የተከለከለ ሰውዬ ልደቱ የሚባል ሰው ሰላማዊ ትግል ኢትዮጵያ ውስጥ በአሁኑ ወቅት ይሰራል እያለ ይመጻደቃል ብሎኛል። እኔ ፊልሙ አለኝ ልልክልህ እችላለሁ። ሌላ እኮ ምንም ምስክር እኮ አያስፈልግም። ሲፈልግ እሱ ዛሬ አምንበታለሁ ይላል፣ ነገ አላምንበትም ይላል። ወደ 16 17 ለቅሜ ልነግርህ እችላለሁ ከራሱ ጋር የተጋጨውን ነገር። ትናንትና ትጥቅ ትግል እየተፋለሙ ነው፣ ጠመንጃ አንስተው እየተፋለሙ ነው ካገዛዙ ጋር ብሎ ይላል። በማግስቱ መጥቶ ደግሞ ትጥቅ ትግል አይደለም የፋኖ ትግል ይላል። የአማራ ህዝብ ትግል ስልጣን በመያዝ ነው የሚፈታው ይላል። በማግስቱ መጥቶ ደግሞ ለስልጣን አይደለም የምንታገለው ይላል። ትናንትና ለአማራ ህዝብ በደል፣ ችግር፣ መፈናቀል
ዋናው ተጠያቂ ህገ መንግስቱ ነው ሲል ነበር። የቋንቋ ፌዴራሊዝም ነው ሲል ነበር። አሁን መጥቶ ደግሞ የቋንቋ ፌዴራሊዝምን መተቸት ትክክል አይደለም ድንቁርና ነው ብሎ ይናገራል። ይሄ እኮ የኔ ችግር አይደለም። የቋንቋ ፌዴራሊዝምን መተቸት አይደለም ያለው ማለት ሚስሪፕሬዘንት እንዳናደርገው ነው። በአቶ እስክንድር በኩል ለቀረበ አስተያየት እኛ እንዲህ ካደረጉ ከነዚህ ጋር እንሰራለን፣ እንዲህ ካደረጉ ከነዚህ ጋር እንሰራለን የሚል ያለቀ ድምዳሜ መስጠት ተገቢነት የለውም። ያንን ካደረጉ በኋላ ኮምፕሮማይዝ እንዴት ማድረግ ይቻላል? አንድ ሁለተኛ ደግሞ ያንን በአማራ ፖለቲካል ኮሚኒቲ ውስጥ የአሁኑ ህገ መንግስት የተወሰነ ለውጥ ተደርጎበት ይቀጥል የሚል አስተያየት ቢኖርስ የሚል አስተያየት ነው እንጂ የተደመደመ የፌዴራሊዝም ዲፌንስ አልመሰለኝም። አይደለም ካንተ ጋር ያደረጋችሁት ውይይት ኮንቴክስቱ ሌላ ነው። መዓዛ ላይ የተናገረው እስክንድር የምንታገለው ሚዲያ ላይ ቀርቦ ማለት ነው የውጭ ሚዲያ ላይ ቀርቦ አንዱ የምንታገለው የብሔር ፖለቲካ ወይም ደግሞ የብሔር ፌዴራሊዝሙን እንዲቀየር ነው የምንታገለው ብሎ ተናገረ። ይሄን ተቃውሞ ነው የተናገረው። ያን ነው እኔ አሁን እየተቸውልህ ያለው ለአንተ። እኔ ካሁን በፊት እኮ አልተቸውም፣ አሁን ነው እያነሳሁት ያለው። ያ ትችቴ ግን አንተ ጋር ያደረጋችሁት ውይይት አይደለም። አንተ ጋር ያደረጋችሁት ውይይት ኮንቴክስቱ አውዱ ሌላ ነው የነበረው። ስለ ቅድመ ሁኔታ ነው ስታወራ የነበረው። ያንን የማልደግፍም። ነገር ግን እስክንድር ጋር ብዙ ልዩነት አለኝ። የብሔር ፖለቲካን ህገ መንግስታዊ መሆኑን እታገላለሁ ማለቱ የሚደገፍ ሀሳብ ነው ብዬ ነው የምወስደው። ኤትኒክ ፌዴራሊዝምን ከተዉ እንነጋገራለን ከነሱ ጋር ነው ያለው። እኔ የሰማሁትኝ መልሰህ መዓዛ ጋር ሄደህ ማየት ትችላለህ። እስክንድር ያለውን ነው የምነግርህ። እስክንድር እንደዛ ሲል ለዛ ነው ይልቃል መልስ የሰጠው ልልህ ነው። እንደሱ ከተባለ በኋላ ከሌሎች ኃይሎች ጋር አብሮ መስራት እንዴት ይቻላል? በኢትዮጵያ ውስጥ ራስህን በመስታወት እያየህ ማውራት ነው የሚል ነው። እኔ አሁን የነገርኩህ የተቀመጠ አስተያየቱ ነው። ሁለቱ ነገሮች የተለያዩ ናቸው። ይሄ ካልሆነ አልነጋገርም ብሎ ቅድመ ሁኔታ ማስቀመጥ ቅድም ተነጋግረን ጨርሰናል። ተገቢ አይደለም፣ ለድርድር በር መዝጋት ነው። ግን ደግሞ የብሔር ፖለቲካ ይቀየር ብዬ እታገላለሁ ማለትም ድንቁርና ብሎ ነው የገለጸው። ትክክል አይደለም። ስማ ቴዲ፣ እኔ ትናንትም በሰላማዊ ትግል ነው ማምነው፣ ዛሬም በሰላማዊ ትግል ነው ማምነው። ትናንትም ይሄ በስራ ላይ ያለ ህገ መንግስት ለአማራ ህዝብ ለኢትዮጵያ ህዝብ አይጠቅምም ብዬ ነው ማምነው፣ አሁንም ያን ነው ማምነው። ምንም የተለወጠ ሀሳብ የለኝም። ትናንትም በኢትዮጵያዊነት ፖለቲካ ነው ማምነው፣ ዛሬም በዛ ነው ማምነው። በእነዚህ ነገሮች ሁሉ የተለወጠ አቋም ይዞ የመጣው እሱ ነው። እሱ የተለየ አቋም ለምን ያዘ ብዬ ተችቼው አላውቅም። እኔ መብቱ ነው። እኔ ግን ሳልለወጥ ነው የሚተቸኝ። ይሄ ትናንት የነበረ አቋሜ ነው፣ አዲስ አቋሜ አይደለም።